ምንም አይነት ህጋዊ መሰረት በሌለው መንገድ መሬታቸውን ያጡ ሰዎች አጋጥሟቸው ያውቁ? ማንም ህግ እንኳን የማያውቅ ሰው ይሄ መሬት የማን ነው ብትሉት የሱ ነው እያለ ያ ሰውዬ መሬቱ የለውም። ለምን ከተባለ በአንድ ምክንያት ነው። የምድር መንግስት ተስማምቷል፣ ያኛው አልተስማማም። እግዚአብሔር አንዳንድ ሰዎችን ለነብይነት ይጠራል፣ አንዳንዶችን ሐዋርያ እንዲሆኑ ይጠራል፣ አንዳንዶችን ለመሬት ባለቤትነት ይጠራል። እግዚአብሔር አብርሃም እንዳሉ ታውቃላችሁ? ከኡር ምድር ያወጣሁ አለው ይሄን ምድር ልሰጥህ ነው። ከኡር የጠራሁ ይሄን መሬት ልሰጥህ ነው። ከጥግ እስከ ጥግ መጽሐፍ ቅዱሳችሁን ብታነቡት አብርሃም የተጠራው መሬት እንዲይዝ ብቻ ነው። ሰዎች የድህነት እስር ቤት ውስጥ የሚቀመጡት እግዚአብሔር እስኪጎበኛቸው ድረስ ብቻ ነው። እኔ ምን እስከምለው እስከ ጎበኛው ድረስ የት ይቀመጣል? በባቢሎን ምን ይላል? ይቀመጣል። እኔ እስከ ጎበኛቸው ድረስ ድህነት ውስጥ ሰዎች የሚቀመጡት፣ እስራት ውስጥ የሚቀመጡት አንዲት ጉብኝት ወደ ህይወታቸው እስክትመጣ ድረስ ብቻ ነው። መሬትና ምድርና ሞላዋ የማን ናቸው? እግዚአብሔር እስካልሰጠው ድረስ ማንም ሰው ይሄ መሬት የኔ ነው ማለት አይችልም። ምድርም ሞላዋም እያንዳንዱ ካሪ የሱ ነው። መሬት ጋር ስትመጡ when it come to land, ሁለት መንግስታት መስማማት አለባቸው። two kingdoms should agree. ቤስት ስለሆነ ብላችሁ መሬት አትግዙ። Don't buy it because the land is best. ሰማይ እዛ ውስጥ ተስማምቷል ወይ? Is there an agreement of heaven? ለዛ ነው አንዳንድ ትዝ ይላችኋል ፒያሳ ረጅም ዓመት ታጥሮ የነበረ መሬት። So do you remember the land on the piazza? ሰዎቹ ካርታ አላቸው Because the people have a title. ባለቤቱ ምን አለው? ካርታ አለው። He's a title. የሰማይ መንግስት ግን አልተስማማም። But heaven doesn't agree. ስፍራው ጋር ብትሄዱ አሁን እዛ መሬት ላይ ሌላ ሰው ነው ያለው። Because another person was who ነገር ልክ ነው። Am I right? ለዛ ነው sometimes የዚህ ምድር ሲስተም ይስማማል። Because this world system come born. ሰማይ ደግሞ አንዳንድ ጊዜ አፕሩቭ አያደርገውም። And the ሰማይ will reject it. በዛ ምክንያት ታጡታላችሁ። And you lose in that time. የእናንተ መሬት ላይ ግን So in your field specifically, ሰማይ እንዲስማማ ጸልያለሁ። I pray that heavens are ሰማይ እንዲስማማ ጸልያለሁ። ሰማይ እንዲስማማና እንዲስማማ ጸልያለሁ። I pray that heavens may agree. እንዲስማማ ጸልያለሁ። አንዳንድ ሰዎች Some people, አጋጥሟቸው ያውቁ? have you ever met them? ምንም አይነት ህጋዊ መሰረት በሌለው መንገድ መሬታቸውን ያጡ ሰዎች አጋጥሟቸው ያውቁ? Have you ever a person who lose their title? ማንም ህግ እንኳን የማያውቅ ሰው ይሄ መሬት የማን ነው ብትሉት የሱ ነው እያለ ያ ሰውዬ መሬቱ የለውም። Even they doesn't have a land, though he has a title. ለምን ከተባለ በአንድ ምክንያት ነው። Because for one reason. የምድር መንግስት ተስማምቷል፣ ያኛው አልተስማማም። Because the heavenly kingdom does not allow it. በደምብ ስሙኝ። Listen to me carefully. እግዚአብሔር አንዳንድ ሰዎችን God to some people, ለነብይነት ይጠራል፣ he called them unto prophet. አንዳንዶችን And for some, ሐዋርያ እንዲሆኑ ይጠራል፣ and to an apostle. አንዳንዶችን For some, ለመሬት ባለቤትነት ይጠራል። he called them to be the title of the land. እግዚአብሔር አብርሃም እንዳሉ ታውቃላችሁ? Do you know what he said unto Abraham? ከኡር ምድር ያወጣሁ አለው It's the one who bring you out of ይሄን ምድር ልሰጥህ ነው። He says, I will give you ከኡር this land. የጠራሁ ይሄን መሬት ልሰጥህ ነው። That I may give you this ያንተ land. ኮሊንግ መሬት መሰብሰብ ነው አለ። He says to collect land. ፕሮፌሳይ ማድረግ አይደለም፣ ማስተማር አይደለም፣ ምንም አይደለም። It's not to teach or to prophesy. ከጥግ እስከ ጥግ መጽሐፍ ቅዱሳችሁን ብታነቡት If you read the Bible, the entire, አብርሃም የተጠራው መሬት እንዲይዝ ብቻ ነው። Abraham is called to gather or to collect እግዚአብሔር land. አብርሃምን የጠራው ለትንቢትም ለምንም አይደለም። It's not for any prophecy. መሬት እንድትይዝ መሬት እንድትይዝ መሬት እንድትይዝ። He may possess the land. አንዳንድ ሰዎች ያ ኮሊንግ አላቸው። They have that kind of calling. የትንቢት ኮሊንግ አይደለም፣ ጥሪ አይደለም ያላቸው። The prophet, በቃ እግዚአብሔር መሬት እንዲይዙ የጠራቸው ሰዎች አሉ። There are people God called them to possess a land. I receive it. I receive it. I receive it. ያ ሰው እናንተ እንድትሆኑ ጸልያለሁ። I receive it. Amen. Amen. ወደ ትምህርቱ እንመለስ። Let me come to my teaching. እና ውል አደረግን አለ። And we have a contract. ውል አደረግን። We have an agreement. ሰማዩ ስለተስማማ Since the heavens agree, ያጎቴ ልጅ ነው ብዬ ብር ዝም እያልሰጠሁት። I didn't give him because he's son of my uncle. ያጎቴ ልጅ ነው ብዬ ዝም አላልኩትም። I didn't quite even. ምንም አላልኩትም። I didn't do anything. ለዛም አግሪመንት ወይም ውል በሌለበት In መንገድ a place where የምታደርጉት የትኛውም ስምምነት የጅል መንገድ ነው። in a place where there is no contract is a way of foolishness. ከኔ ጋር ናችሁ? Are you with me? ካጎቱ ልጅ ጋር ነብይ ነው አሰረ። He's a prophet. He's unto son of his uncle. ችግር የለውም፣ ነገ ተነብይባለው በእንግዲህ ይዘጋል። የትም ስለማታመልጥ ብሎ ብር አልሰጠውም። He doesn't give you because he going to prophesy for him. አልሰጠውም። He doesn't give him his man. Let's have an agreement contract. I know ይሄንን ትምህርት አስቀድሜ አንዳንዶቻችሁን አስተምሬ ቢሆን because I wish I would. አሁንም ግን አልረፈደም። Because it's never too late. ውል እናድርጋለሁ። Let's have an agreement. ሁለቱ መንግስታት ይስማሙ። They agree. ሁለቱ መንግስታት ይስማሙ። They agree.
ሁለቱ መንግስታት ይስማሙ፣ ሰማይ ተስማምቷል። And the heavens agreed. ለዛ ምልክት እንዲሆን አንተ እዚህ ድረስ መጥተሃል። And they came unto this that it may be a sign. አሁን መሬቱን ስሰጥህ When I give you the land, ምስክሮች ይቀመጡ። let the testimony witness will come. And the Bible says, አንደኛውን የፈረሙበትን ውል ለባሮክ ሰጠው ይላል። he gave him unto Baruch the seal. አንደኛው ደግሞ የመንግስት አካል ጋር ቀረ ማለት ነው። And the other was unto the king. በውል ተፈራረሙ። They have a contract with the seal and subscribe. ክብር ለኢየሱስ ይሁን። Glory to Jesus. እናንተ የምታደርጉት የትኛውም ነገር ላይ whatsoever that you do in life, ከመንግስት ህጋዊነት በላይ more than the legitimacy of the king, ሰማይ ያንን ነገር አፕሩቭ አድርጎታል ወይም አጽድቆታል ወይ የሚለው ነገር ላይ እርግጠኛ ሁኑ። you have to be very sure that the heavens are approved to your thing. ይሰማችሁ ነው? Are you with me? ይሰማችሁ ነው? Are you with me? ሰማይ ምን ብሏል? Is heaven approved? ተስማምቷል። ተስማምቷል። Is heaven agreed? ተስማምቷል። Is heaven agreed? የካርታ መሬት ይዘው they have a title of land. 10-20 ዓመት ፍርድ ቤት የተመላለሱ ሰዎችን አይታችኋል? have you seen for 10-15 years of people? ገንዘባቸውን እኮ ነው የጨረሱት። even they have finished የጨረሱት ገንዘብ ቢደመር ሌላ መሬት ይገዛል። even they can buy another land. ለምን? ሄቨን አልተስማማም። because the heavens doesn't agree. በእናንተ ጉዳይ ግን but according to you, ሰማይ እንዲስማማ ጸልያለሁ። I pray that the heavens may agree. ሰማይ እንዲስማማ ጸልያለሁ። I pray that the heavens may approve. ሰማይ እንዲስማማ ጸልያለሁ። may the heavens approve. ክብር ለኢየሱስ ይሁን። glory to Jesus. ቁጭ በሉ። you may have your seat. ሶፈረ ምን አለ? says we have a seal and subscribe. መሬቱ በእጅ ይገባል። and there is a land. ሰውየው ይሄን ሁሉ ሲያደርግ whenever he do everything, እጁ ላይ ሰንሰለት አለ። there is a coffin in his hand. ፍርድ ቤት ውስጥ ሆኖ ነው ሁሉንም የጨረሰው። even he was እስር ቤት ውስጥ he was in prison. እስር ቤት ውስጥ ሆኖ የቤት ባለቤት ሆነ። he is the owner of a land when he is in prison. ለአንዳንዶቻችሁ የተነገርኩ ነው። I am prophesying to you. ያላችሁበት ሁኔታ ውስጥ ሆናችሁ whenever there is ገንዘቦች ሲመጣ ያለው I see money መሬቶች ሲመጣ ያለው አያለው I see it's coming. አያለው I see it's coming. ያላችሁበት ሁኔታ ውስጥ ሆናችሁ in every place that you are. ቁጭ በሉ። you may have your seat. ቁጭ በሉ። you may have your seat. ከተፈራረመ በኋላ after there is an agreement or seat, ሁሉን ነገር ካደረገ በኋላ ባለቤት ሆነ። and become the owner of the land. መንግስትም ተስማማ። even the kingdom agreed. የእግዚአብሔር መንግስት ተስማማ። even the kingdom of God agreed. መዝሙር እስኪ 127ን ክፈቱ። መዝሙር 127 Psalm 127 ቁጥር 1 verse 1 ምን ይላል? it says እግዚአብሔር ቤትን ካልሰራ ሰራተኞች በከንቱ ይደክማሉ። በቃ እግዚአብሔር በዛ ቤትና ጉዳይ ወይ መሬት ላይ እስካልተስማማ ድረስ ዝም ብላችሁ ደክማላችሁ። you will go in vain unless a Lord build a house. እግዚአብሔር ምን እስካላለ ድረስ until the Lord እግዚአብሔር ካልሰራ ነው አይደል የሚለው? እግዚአብሔር ቤትን ካልሰራ ማን ካልሰራ? እግዚአብሔር በዛ ቤት ጉዳይ እግዚአብሔር እስካልተስማማ ድረስ ካርታ ያላቸው ሰዎች ዝም ብለው ይደክማሉ። because unless God has agreed, though you have the title, ፔፐር ያላቸው ሰዎች ዝም ብለው ይደክማሉ። they will go in vain. ለምን ሲባል ማን አልተስማማም? because God doesn't agree. ለዛ ነው ስለ ከተማ እንኳን ሲያወራ እግዚአብሔር አለ ከተማን ካልጠበቀ ጠመንጃ የታጠቁ ሰዎች በከንቱ ይደክማሉ። even God keep the city, the watchman works but in vain. ለዛ ነው ሁሉ ጊዜ ላይና ታች መስማማት አለባቸው። two things have to agree in order something to happen. በእናንተ ጉዳይ ሰማይና ምድር እንዲስማማ ጸልያለሁ። I pray the heaven and the earth may agree. ሰማይና ምድር እንዲስማማ ጸልያለሁ። I pray. ለዛ ነው አንዳንድ ጊዜ some of the time ምን እንደሚፈጠር ልንገራችሁ። do you know what it happened? ማስተርስ አላችሁ። you have a masters. አንድ ጊዜ አንድ ሰው ያወራኝን ነገር ልንገራችሁ። let me tell you one more person who's spoken to me. ከሱ በፊት የሱ ጓደኛ መጥቶ ፕሮፌት አንተ ፕሮፌሰር ያደርገልኝ ስራውን አገኘዋለኝ። and says prophet I have a final job. ይሄ እኔ ጋር የመጣው ልጅ the person who's unto me ማስተርስ አለው። he has 2 masters. የ10 ምናምን አመት ኤክስፒሪየንስ አለው። he has an experience. ለዛ ስራ ሄደ። he went unto አመለከተ። he has a request. ሌላ ዲግሪ ያለው ሰው መጣ። and the person who has a degree came. ለተመሳሳይ ስራ the same one. ማስተርስ ያለውን ሰው ይምዳል ታውቃለህ? do you know the masters with the person? አንተ ኦቨር ኳሊፋይድ ነህ አሉት። you are over qualified. ዲግሪ ያለው ሰው እየቀጠሩት። and they employ the person. የትኛው ነው እናንተ የምትቀጥሩት? who is going to employ? ማስተርስ ያለው ሰው ግን ያንን ስራ እንዲሰማ አልተስማማም። because the heavens doesn't agree. hello are you with me? ለዛ አንዳንድ ሰዎች አይታችኋል? have you seen some people? መሬት የላቸው፣ they didn't have a field, ሊብሬ የላቸው፣ they didn't have a paper, አካውንታቸው ላይ ገንዘብ የለም። there is no money.
ያለቻቸው ፓስፖርትና ያቺ የመርገጫው ኢኮት የምትከፈለው ገንዘብ ብቻ ነው ያለቻቸው። They only have the passport. እያሉ ይሄዳሉ። They will go. ምንድነው ያለ ሲባል ፓስፖርት because አለኝ የሚለው ሌላ ነገር የለውም። Because he doesn't possess another thing. ኋላ ያለው ሰው 20 ምናምን መሬት አለው። Because behind him there is ያኛው የውጭ በር ተከፍቶልሃል ሲባል ያኛው ይመለሳል። And the other will return. ለምን ከተባለ ምድር በዚህኛው ተስማምታለች፣ ከኋላ ባለው ሰው ተስማማለች፣ ከፊት ባለው ሰው ተስማማው። Because the heavens may agree. ከፊት ባለው ሰው ግን ሰማይ ተስማምቷል። But the heavens agree in front. ምድር ነው ማለት አችልም። Because the earth ምንም cannot ነገር የለውም፣ reject. ሰማይ ተስማምቷል። Because the heavens accept. እስር ቤት ናችሁ፣ ፋይናንስ ወደ እናንተ እንዲመጣ ሰማይ ተስማምቷል። Because the heavens agree እስር the ቤት finance may ናችሁ፣ go. መሬት ወደ እናንተ እንዲመጣ ሰማይ ተስማምቷል። አሜን። እስር ቤት ናችሁ። You are in prison. ቁጭ በሉ እና ሰውየው የቤት ባለቤት ሆነ። So the person become the owner of the ግን field. እዛው እስር ቤት ውስጥ ለመግባቱ ምክንያት የሆነች አንድ ትንቢት አለች። There is one prophecy is a reason. እሷን አብራርቼ ከዛ በኋላ ወደ ጸሎት እንገባለን። I'm going to come into ቁጥር 5 ጋር ነው። verse 5. 32 ቁጥር 5 እርሱም ነው ሴዴቅያስ ወደ ባቢሎን ያፈልሰዋል፣ እኔም እስክጎበኘው ድረስ በዚያ ይኖራል ይላል እግዚአብሔር። እኔ ምን እስከምለው ድረስ ሰዎች የድህነት እስር ቤት ውስጥ የሚቀመጡት እግዚአብሔር እስኪጎበኛቸው ድረስ ብቻ ነው። yes ከኔ ጋር ናችሁ? እኔ ምን እስከምለው until I visit him. እስኪጎበኘው ድረስ የት ይቀመጣል? በባቢሎን ምን ይላል? ይቀመጣል። እስከ መቼ? እግዚአብሔር አትዋጉ ያላቸው ለዛ ነው። This is the reason God says አትዋጉ አለ። እስር ቤት ውስጥ engage into warfare. አትዋጉ። Do not engage እሺ into ብላችሁ warfare. እጅ ስጡ። Just like ግን እስከ መቼ ሲባል until እኔ እስኪጎበኛችሁ ድረስ until I visit you. ድህነቱ ሰዎች የሚቀመጡት people who reach unto poverty እስራት ውስጥ የሚቀመጡት into bondage አንዲት ጉብኝት ወደ ህይወታቸው እስክትመጣ ድረስ ብቻ ነው። until one visitation from heaven. እኔ ከጎበኘሁ አለው እግዚአብሔር if I visit you እዚህ አትቀመጥም። you will never sit there. ከዚህ በኋላ እዚህ አትቀመጡም። you will never visit. ያላችሁበት ስፍራ ላይ አትቀመጡም። you will never see that place. ድህነት ስፍራ ላይ አትቀመጡም። you will never let ይህ that ወር place. የመለኮታዊ ጣልቃ ገብነት ወር ነው። this is the month of divine አሁን intervention. ያላችሁበት ስፍራ ላይ ተቀመጣችሁት እስኪ ጎበኛችሁ ድረስ ነው። God will visit you. ከጎበኛችሁ በኋላ after he visits you አሁን ያላችሁበት በሽታ ውስጥ አትቀመጡ። you will never be in sickness. የፋይናንስ ችግር ውስጥ አትቀመጡ። in finance ቤት problem. ማጣት ውስጥ አትቀመጡ። አሜን። ይሄ ቀን ደግሞ these days የጉብኝት ቀናችሁ ነው። it will be the day of visitation. እስኪ የጉብኝት ቀን ነው። is a day of visitation. ቁጭ በሉ። ቁጥር 5 እንገማለን። ቁጥር 5 verse 5. ቁጥር 5 verse 5. ቆይ ጉብኝቱ ከመምጣቱ በፊት ምን ተፈጠረ ልንገራችሁ። do you know what it happened before the visitation came? ቁጥር 6 እስኪ አንብቡት። verse 6. 6 እና 7 ከ6 እስከ 8 6 after 8. ኤርምያስም እንዲህ አለ። ኤርምያስም እንዲህ አለ። የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። እነሆ የአጎትህ የሰሎም ልጅ አናምኤል ወደ አንተ መጥቶ ትገዛው ዘንድ መቤዠት ያንተ ነውና እሺ በአናቶም ያለውን እርሻውን ግዛ ይልሃል። ቤት ያለውን በአናቶት እሺ ያለውን እርሻ ግዛ። ምን ማለት ነው ልንገራችሁ። what does it mean? ቁጥር 11 እና 12 ሳነብላችሁ when I read 11 and 12 ውል አደረጉና መሬቱን ገዙት። and they have a subscribe and they have መሬቱ ያለው አናቶት የሚባል ከተማ ነው። the land is unto Anatot. አናቶት ማለት ምን ማለት ነው? do you know what it means Anatot? አናቶት means የጸሎት መልስ ማለት ነው። it says the answer of ከብዙ ዓመታት በፊት after a long period of ለዛ መሬት ኤርሚያስ ጸልዮበታል። ለዛ መሬት already he prayed ይሄ መሬት ያንተ የጸሎት መልስ ነው አለው። this is the answer for your prayer. ቀጣይ የምታገኙት መሬት the next that you have የናንተ የጸሎት መልስ ነው። አሜን። በአናቶት ያለውን ስፍራውን እንኳን ነገረው እግዚአብሔር። ያለው አናቶት ጋር ነው አለው። it is in Anatot. ሂድና ስፍራው ላይ ያለው መሬት ግዛው። and go and buy the land. እስር ቤት ውስጥ ነህ። you are in prison. እንድትገዛው የፈቀድኩልህ ገንዘብ ስላለህ አይደለም። it's not because you have money. ከብዙ ዓመታት በፊት ለዛ መሬት ጸልየሃል። because you have prayed for that land. ዘይት አፍስሰህበታል፣ ጮህበታል፣ ተንከባለህበታል። እስር ቤት ውስጥ እያለ ያንን መሬት እሰጥሃለሁ። I will give you when you are ለምን ከተባለ ያ መሬት የጸሎት መልስ ነው። because that will be the answer of your prayer. የጸለያችሁበት መሬት አላችሁ። is there any land that you ይሄ pray መሬት የኔ ነው ብላችሁ የተናገራችሁበት that you claim that you pour out? ያ መሬት የጸሎታችሁ መልስ እንዲሆን እጸልያለሁ። I pray it will be an answer for you. ያ መሬት የጸሎት መልሳችሁ እንዲሆን እጸልያለሁ። አሜን።
ያ መሬት that land, የጸሎት መልሳችሁ እንዲሆን ጸልያለሁ። I pray that it will be an answer for your prayer. እግዚአብሔር መሬቱን እንኳን ሲነግረው When God has spoken unto his life, ኤርሚያስ አለው it says, Jeremiah, ያጎት ልጅ ታውቀዋለህ? do you know your uncle's? ያጎት ልጅ ያለውን የእርሻ መሬት ታውቃለህ? Do you know he has a field? እሱን የእርሻ መሬት ሰጣለሁ። It says, I will give you the vineyard. ለምን ከዚህ በፊት አጎት ቤት ስትሄድ ጸልየበታል። ይሄ የኔ መሆን አለበት ብለህ Because you are declared, you are praying. አሁን አለው It says, now, ጉብኝት ሊመጣ ስለሆነ since there is a visitation, የጸሎት መልስህን ሰጣለሁ። I will give you the answer of your prayer. የጸሎት መልስህን ሰጣለሁ። የጸለያችሁበት መሬት ያላችሁ ሰዎች እስኪ እጃችሁን አሳዩ። የጸለያችሁበት መሬት ያላችሁ ሰዎች ያ መሬት የእናንተ የጸሎት መልስ ሆነ። አሜን። It shall be as I declare. ያ መሬት የእናንተ የጸሎት መልስ ሆነ። It shall be the land for your prayer. መሬቱን ይዛችሁት When you declare of that land, ለዛ ነው ኤርሚያስ Jeremiah, መሬቱን ይዞት when he has a land, ምን እንደሚል ታውቃላችሁ? do you know what he said? አናቶት ነው የሚለው። It says Anatot. ጸሎቴ ተመለሰ። Because God answered my prayer. ጸሎቴ ተመለሰ። God answered my ይሄ prayer. መሬት በእጄ ገብቷል። ጸሎቴ ኤርሚያስ ይሄንን መሬት እንዴት አገኘው? Jeremiah, how do you find this? እስር ቤት ውስጥ ነኝ ግን ጸልዬበታለሁ። I am in prison but I prayed for it. ድህነት ውስጥ ነኝ ግን ጸልዬበታለሁ። In poverty but I prayed. ይሄ መሬት የኔ የጸሎት መልስ ነው። የጸሎት መልስ። This is my answer. This is my answer. እስር ቤት ውስጥ ናችሁ And you are in ከያዛችሁት ገንዘብ በላይ more than the money that you have. የመሬት ባለቤት የሚያደርጋችሁ ጸሎታችሁ ነው። It is your prayer that makes you. ገንዘብ የለውም ግን ሰው የሚጸልይ ሰው ነው። He is a man that prays though he doesn't have money. ይሄንን መሬት አለው It says this land ትገዛዋለህ። you will buy it. የጸሎት መልስ አድርጌ እሰጥሃለሁ። I will give you the answer of your prayer. የጸሎት መልስ አድርጌ እሰጥሃለሁ። I will give you as the answer of your ምኑ prayer. ሲባል ተገባችሁ ያለውን ሰው ንገሩት። Tell to your neighbor. ያንን መሬት The land that we have. የጸለይኩበትን የጮኩበትን That I cried. ዘይት ያፈሰስኩበትን I poured on oil. ብዬ የጮኩበትን And thus I cried when I እሱ ነው cried. መሬት That land. የጸሎት መልስ አድርጎ ይሰጠኛል። God has given me the answer of my prayer. የጸሎት መልስ አድርጎ ይሰጠኛል። ከዚህ በፊት ነግሬያቸዋለሁ። I told you before. ፕሮፌት ኤንጅል የነገረኝን Prophet Angela had told እና me. የሰማሁትን I was listening. ከጎላጉል ወደታች መደዳውን ይሄ ሙዝ መሸጫዎች ምናምን ወደታች እንትኖች አሉ ታች ድረስ የሚወርዱ ሾፖች። There is a shop in Golago. አንድ እንግሊዝ ውስጥ ያለ አገልጋይ The person who is in England, ገንዘብ የለውም። he doesn't have money. ሌሊት ይነሳል። He rise up 11 ሰዓት at like 5 ጆንዬ ይዞ ነው ከቤቱ የሚወጣው። and he gathers a soil. ከመጀመሪያው ሱቅ ጀምሮ From the first አፈር ያደርጋል። he pour out a soil. ገዛውት ይላል። I buy it. ቀጣዩ ሱቅ ጋር ያልፋል። The next ገዛውት። I buy it. ቀጣዩ ሱቅ ጋር ያልፋል። The next ገዛውት። I buy it. ቀጣዩ ሱቅ ጋር ያልፋል። ገዛውት። አንድ አመት ተኩል ባልሞላ ጊዜ ውስጥ ሁሉንም ገዛቸው። and he bought everything. አንድ አመት ተኩል ጊዜ ውስጥ He doesn't want. ምን ልላችሁ ነው? It says what I want to say. እግዚአብሔር ቀጣይ የሚሰጣችሁ መሬት The land that will give you. የገንዘብ አቅማችሁ ታይቶ ሳይሆን ጸሎታችሁ ታይቶ የሚሰጥ ነው። It is because of your prayer, Amen. not your money. በደምብ ስሙ። Listen to me carefully. በነፃነት ከሚኖር ሰው በላይ More than the people who live in a liberty. እስር ቤት ውስጥ ያለ ሰው ጸሎት ያውቃል። Because the person in prison knows how to pray. ከኖርማል ሰው ፍሪ ሆኖ ከሚኖር ሰው በላይ To more than the person who is in liberty. የታሰረ ሰው ጸሎት ያውቃል። Because the person who is in a prison knows how to pray. ሰውየው ታስሯል ግን ይጸልያል። ያ መሬት It says that ያ የአጎቴ ልጅ መሬት the land of my uncle's son. እግዚአብሔር መጣና ያ አናቶት ያለው መሬት Like the land who is in Anatot. ያንተ የጸሎት መልስ አድርጌ ሰጥቻለሁ። It will be the answer of መሬት ወደ ህይወታችሁ ሲመጣ ያለው I see land is coming. I see land is coming. መሬት ወደ ህይወታችሁ ሲመጣ ያለው I see field is coming. መሬት ወደ ህይወታችሁ ሲመጣ ያለው I receive it. አልሰማችሁ? አይ ቲንክ የኛው ግሩፕ ይሻላል። መሬት ወደ እናንተ ህይወት ሲመጣ ያለው አሜን። መሬት ወደ እናንተ ህይወት ሲመጣ ያለው አሜን።
ከጥቂት ጊዜ በኋላ after a few minutes በዚህ መደዳ ላላችሁና for those people this side በዚህ መደዳ ላላችሁ ሰዎች for the people this side አንዳንድ ሰባኪ ያስቀምጥላችኋለሁ I will give you a ሁለቱም ብቻ ነው የምሰብከው ከጥቂት ጊዜ በኋላ I'm going to preach for both of you because ይሄኛውኛ የመቀበል ችግር አለባቸው መሬት ወደ እናንተ ሲመጣ ይቻላል I receive it መሬት ወደ እናንተ ሲመጣ ይቻላል ሲመጣ ይቻላል አይካታላምባኖ ሲመጣ ይቻላል አሜን ቁጭ በሉ መሬትና ምድርና ሞላዋ የማን ናቸው the entire world is unto God እግዚአብሔር እስካልሰጠው ድረስ ማንንም ሰው ይሄ መሬት የኔ ነው ማለት አይችልም nobody can claim the field unless God has given ሰው ማለት ማንንም ሰው nobody means nobody because ምድርም ሞላዋም እያንዳንዱ ካሪ የሱ ነው every carry of the entire world እያንዳንዱን ካሪ የያዙ ሰዎች እሱ ፈቅዶ ተሰጥቷቸው የያዙት እንጂ የነሱ ነው የያዙት አይደለም it's not because of the government or the process ብዙ ጊዜ ለመሬት ጸልዩ ይላልው say there's pray for land ለምን መሬት የሚሰጥ እግዚአብሔር እንደሆነ ስለማቅ because I know is God ምድርና ሞላዋ የእግዚአብሔርና የእግዚአብሔር ናቸው because the entire world is unto God hello are you with me የእንግሊዟ ንግስት አሁን የሞተችው the Queen Elizabeth አሁን በንጉስ ነው እንግሊዝ የተመራች ያለችው and the king of የእንግሊዟ ንግስት the queen of the ሙሉ እንግሊዝ ውስጥ ያሉ ባህሮች ውስጥ ያሉ አሶች የሷ ናቸው every fish of the land is unto her ማንንም ሰው ከባህሩ ውስጥ አሳውቶ መብላት አይችልም because nobody can have a fish in her ተሰጥቷት ነው because it's already given to her ውሃ ነው ወራጅ ነው ብለህ አሳውቶ መመገብ አትችልም he can never have a fish የሷና የሷ ናቸው it's belong unto her የሷና የሷ ናቸው belong unto her ተሰጥቷት ነው it's given unto her ካናዳ ብትሄዱ when you go to Canada አውስትራሊያ ብትሄዱ when you go to Australia አንዳንድ በእንግሊዝ መንግስት ስር ያሉ ሀገሮች ጋር ስትሄዱ when you have their country under English ትልልቅ ከተሞች እቺ የንግስቷ ነው ትባላላችሁ a lot of cities this belongs unto the queen ሴትየዋ እኮ እዛ ስፍራ የለችም the queen is not there ባለቤቷ ግን እሷ ነች but ተሰጥቷት ነው it's already given ተሰጥቷት ነው it's already given ተሰጥቷት ነው it's already given አንድ ነገር ልንገራችሁ let me tell you ምድርና ሞላዋ the entire world ምድርና ሞላዋ the entire world እዚህ ፊት ለፊት የምታዩት ቢሮ የነሱ አይደለችም even it's not unto them ምድርና ሞላዋ የእግዚአብሔር ነች የእግዚአብሔር it belongs to God የእግዚአብሔርና የእግዚአብሔር ነው it belongs unto God የጸለያችሁበት መሬት አለ is there anything that the Lord እሱ ሲሰጣ ይቻላል እጄ ገባ በሉ እጄ ገባ የጸለይኩበት መሬት እጄ ገባ ተናገሩ listen to me carefully መሬቶችን አሳልፎ ሰጠኝ ተናገሩ እጄ ገባ በሉ እጄ ገባ ተናገሩ እጄ ገባ ላፕራካቶንዶ ሮቦሳቴ አሜን በእናንተ የመሬት ጉዳይ ላይ I receive it ሰማይ እንዲስማማ ጸልያለሁ I pray the heavens may agree ሰማይ እንዲስማማ ጸልያለሁ I pray may the heaven agree መሬቶች so lands የጸሎታችሁ መልስ ሆኖ እንዲመጡ ጸልያለሁ I pray that the answer of your prayer የጸሎቶቻችሁ መልስ ሆኖ እንዲመጡ ጸልያለሁ አሜን የትኛው መሬት whatsoever of ያ የጸለያችሁበት that land መልሳችሁ ነው እንዲመጣ ጸልያለሁ it shall be the land of your field ያ የጸለያችሁበት መሬት ካለ አሁን ቶሎ ብላችሁ ጻፉት ካልጸለያችሁበት ደግሞ ጻፉትና አሁን ጻፉበት እኔ ራሱ እየጻፍኩ ነው ጻፉበት እነዚህ መሬቶች የኔ ጸሎቶች ናቸው የምትሏቸውን ጻፉ ተነቃቅታችሁ እስኪ ብራካታ እንዳራ ባሳካቴ እንደ መብረቅ የሆነ ድምጽ እያወጣችሁ ጸልዩ ኤላ ፕሮኖ ኮቫሪያ ሲዳ ኤዳላ ካይዳ ኮዣ ብራዳ ካይሊፋና ጸልዩ ሪኮዛ ብራዳ ካይላ ፍራና ኪፖዛ ፐሪኮንዳ ላ ዲያሰነኬ ታራዜ
Eja kabapaida koala bendere kiva. Brekiva le dias kotovonde. El parkana mondro kovaria sida. Lirikosa brada kaida brada. Lirikosa blada kaida brada kida. Lijo brana kai parayana kovaria sida. ኤርሚያስን በግዞት ምድር ኤርሚያስን በእስር ቤት ያለ እግዚአብሔር ማይና ኳታ ፕራዳ ካይለ ብሬደ መሬት እንደገዛለ ዛሬ ማይና ኳስ ካቲቫ ሊብሮንዶ ኮቫሪያ ሲ ፕራዳ ካይደ ሊሮዛ ፕራዳ ካይላ ፕራና ኪዳ ኤስካዳ ፋይላ ፕራና ኪያ ቤዛ ዚክሎዲያ ሲካታይደ ዲክላር ጃንዳ ሳዴ ኤል ቦሮ ኮቫሪያ ሜንዳ ቫሪያ ሲ ፕራዳ ካዛ ፕራዳ አፓፓፓፓፓፓ መንፈሳዊ ባቴ በተናገረው አሊርቶ ሳፕሬደ ኬዳ ነብይ በተናገረው በዚህ ዘመን ደግሞ አባማይና ኳሳ ብራዳ ኪላ ሊሪኮ ሳብራዳ ካይላ ቫኒያንቶ ራስካ ዲላ ቬራ ካቲያቴ ዚናግራዳ ፓውዋሪያ ሲብራዳ ሊሮንዳ ካዳ ፓይላ ኳሳባ ሪኮንዳ ብራዳ ካይዛ ቃሌን አስቀምጥበታለሁ ሉዛ ብራዳ ካይዳ የነቢዩን ቃል አስቀምጥበታለሁ የነቢዩን ቃል አስቀምጥበታለሁ ዛሬ እናገርበታለሁ በአንደበቴ ቃል ዋቸዋለሁ በአንደበቴ ቃል ገዛዋለሁ ሩስ ከሊብሮ ነው ኮቫ ኤካዳያ ነው ኮዛ ብራዳ ኪላ ብራይደ ሪኮቨሪያ ሲላ ብራዳ ባይላ ኳዳ ሪኮንዳ ብራዳ ካይዛ ብራዳ ኪዳ ማተሜን አኖርበታለሁ ፊርማዬን አኖርበታለሁ ሪኮንዳ ብራዳ ኪያሴፔ ሰማይ ዛሬ ምጸልየው ላንተ ነው ብሎኛል ሰማይ ምጸልየው ዛሬ አሳልፌ እሰጣለሁ ብሎኛል ጠይቀኝ መልስልሃለሁ ብሎኛል ቃላ ሱራ ማይዛ ባራ ሪኮንዳ ብራዳ ፓይላ ኳቴ ሪኮሳ ብራዳ ካይላ ብራዳ ካይላ ሞንትሬ ግሎሪ ቱ ጂሰስ ይሄንን ወር ሳውጅ when I declare this month አንድ የተናገርኳት ቃል አለች there is a word that I speak መሳፍንት 2 እስኪ ክፈቱት it says in the book of Judges chapter 2 ይሄ ወር የመለኮታዊ ጣልቃ ገብነት ወር ነው ብያለሁ it says divine intervention መሳፍንት 2 Judges chapter 2 ቁጥር 1 verse 1 የእግዚአብሔር መልአክ ማን እሺ ከጌልጌላ ወደ ቦኪም ከማን ከጌልጌላ ወደ ቦኪም እሺ መጥቶ እንዲህ አለ እኔ ከግብጽ አውጥቻቸዋለሁ እኔ ከየት አውጥቻቸዋለሁ እሺ ለአባቶቻችሁ ወደ ማልሁላችሁ ምድር አግብቻቸዋለሁ እሺ እኔም ከእናንተ ጋር ያደረኩትን ቃል ኪዳኔን ለዘላለም አላፈርስም በቃ እሺ ቀጥል እናንተም መሠዊያቸውን አፍርሱ እንጂ በዚች ምድር ከሚኖሩ ሰዎች ጋር ቃል ኪዳን አታድርጉ አለ ቁጥር 5 እሺ የእግዚአብሔር መልአክ ይህን ቃል ለእስራኤል ልጆች ሁሉ በተናገረ ጊዜ ሕዝቡ ድምጻቸውን አንስተው አለቀሱ በደምብ ስሙ ማለት ነው ልንገራችሁ what does it mean let me tell you እቺን ቃል በደምብ ስሙ listen to me carefully we're going to continue our prayer ይሄ ወር የመለኮታዊ ጣልቃ ገብነት ወራችን this month is a month of divine intervention ይሄ የእግዚአብሔር መልአክ this is the angel of the Lord ጌልጌላ ነበረ it says he was in Gilgal ቦኪም የሚባል ስፍራ መጣ he reached out to Bokim ህዝቡ በሙሉ እየሰሙ ተወራ and he declared everybody was ሁሉም አይን ላይ መልአኩን ያየው everyone was beholding የከተማው ሰው በሙሉ ነው ያየው everyone was beholding ከዛ ከግብጽ ይሄን ሁሉ ህዝብ ያወጣው እኔ ነኝ አለ it is me who brought them out of Egypt ሙሉ የከተማው ህዝብ አየው the entire city was beholding him ከዛ አዩትና when they behold him ሲያወራ ለቀሱ it says they were crying መልአክ ነው he was an angel ሙሉ የአዲስ አበባ ህዝብ እንዳየው ቁጠሩት because he count the entire Addis Ababa ጌልጌላ ነበረ he was in Gilgal ያለፈው ወር ላይ ጌልጌላ ነበር he was in last month in Gilgal በዚህኛው ወር ሄቨን ኤምባሲ መጣ he came in the heaven embassy አሜን አሜን ያለፈው ታይም ጌልጌላ ላይ ነበር he was in Gilgal በዚህ ወር ሄቨን ኤምባሲ መጥቷል ለዛ ነው መለኮታዊ ጣልቃ ገብነት ያልኩት ለአንድና ለሁለት ሰዎች አይደለም የመጣው ህዝቡ ሁሉ ነው ያለው the entire አንድ ሁለት ሰው አላለ ህዝቡ ሁሉ the entire world ሰሙት አዩት አለቀሱ ይላል they cry አንድና ሁለት ሰው አይደለም not one or two ያለፈው ወር ጌልጌላ ነበር ያለፈው he was in Gilgal this month ያ መልአክ ሄቨን ኤምባሲ መጥቻለሁ this month is the heaven embassy ያ መልአክ ስላለ since that angel is there አሁን ማወጅ ጀምሩ declare it now ጣልቃ ይገባል he will intervene መሬቶች ይመጣሉ ፋይናንስ ይመጣል አሁን አውጁ ያ እግዚአብሔር መልአክ አላው that angel of the Lord has came መጣ በኢየሱስ ተናገሩ declare መጣ ሞገስ መጣ ኃይል መጣ
ተናገሩ ተናገሩ ኤላኩዛ ብራና ካይዳ ቦዛ ታያቋትራ በነ ማስከደቬ ለሪኮዛ ብራዳ ካይላ ብራዳ ካይደ ሸለ ብሮንዶ ኮዛ ብራዳ ካይዳ ባ ሪኮዛ ብራዳ ኪያላ ቫይደፔ ለሪኮንትራሲ ብራዳ ኪያቴ ሩዛ ብራዳ ካይላ ብራዳ ፋዲያ ሰተ አኳስታባ ለሪኮናኒያ ማንትረሲቫ ካሪያኖ ኮቫሪያ ሲዳ ላቮደ ሪክሎዲያ ሳብራዳ ካይላ ብራና ኩባ ሸለክ ለነ በይና ኳትራ ቫይስ ባለ ጠግነት መጣ አገልግሎት መጣ በኢየሱስ ክርስቶስ ላካሻ ካዲጋ ባጋዲጋ ማንታራ ላባሳ ራካካካካካካ ማንታላ ቦሳ ካቲላ ባሳ ራካሻ ላባጋዲ ላባሳ ማንታላ ላባሳ ሻኩራ ካታላ ማንታላ ቢክራ ላማሳ ጉብኝት መጣ በኢየሱስ መታጠቅ መጣ ገንዘብ መጣ ፋይናንስ ተለቀቀ ሞገስ ተለቀቀ ትዳር ተለቀቀ ኃይል ተለቀቀ ላካሻ ካታካ ባባሳ ራካካካካ ማንታላ ቢሻካራ ማንታ ራካዲጋ ቦሴ ኬፕራላ ባሻካታታታ ራካባባባባሻካዳ ሳማንታላ ተናገሩ ዶክመንቶቻችሁ ላይ እጅ የጫናችሁ የእግዚአብሔር መልአክ መጥቷል በሉ ለጉብኝት መጥቷል መጣ የእግዚአብሔር መልአክ መጣ ሊጎበኘኝ መጣ ሊያስወርሰኝ መጣ የረገጥኩትን ምድር የረገጥኩትን መሬት ሊያስወርሰኝ መጣ ራካታካታካታ ላባሻካባባ ተናገሩ መጣ መልአኩ መጣ የረገጥኩትን መሬት ሊያስወርሰኝ የረገጥኩትን ምድር ሊያስወርሰኝ ያየሁትን አገር ሊያስወርሰኝ ላሻካባሳካታካታ ክብር ለኢየሱስ ይሁን ኦገስት 1 ቀን after 1 August ኦገስት 1 ቀን on the first day of August ከላይ ሊደውልልኝ ወይም ሊጽፍልኝ እንደፈለገ ገባኝ በመንፈስ and I discerned in my spirit he was about to send me a message by calling ከዛ ደውልልሃለሁ ብለን ማውራት ጀመርን and we start converse I was about to call him እና አንዳንድ ነገሮችን አወራሁት I speak with him እሱ ጋር እያወራን when I speak with him ይሄ አሁን የነገርኳቸው የእግዚአብሔር መልአክ ፊት ለፊት ያየሁት and this angel of the Lord appeared at him ጂወር this month ጀመለኮታዊ ጣልቃ ገብነት ወር ነው divine intervention ጀመለኮታዊ ጣልቃ ገብነት ወር ነው divine intervention ጀመለኮታዊ ጣልቃ ገብነት ወር ነው is a month of divine intervention እና ይሄ ወር this month ብልህ ሆናችሁ it says if you are wise ያንደና የሁለት ሰዎች ወር አይደለም it says it's not for one or two ህዝብ ሁሉ ነው የሚለው everybody ህዝብ ሁሉ ህዝብ ሁሉ ነው የሚለው everybody መልአኩን አዩት they behold the angel መልአኩን ሰሙት ምን እንደተፈጠረ ልንገራችሁ what happened next ህዝቡን ሁሉ ከግብጽ ያወጣኋችሁ እኔ ነኝ አላቸው it says it is me I brought you out of Egypt አወራቸው and he spoke unto them የአሕዛብን አማልክትና ጣዖት አታምልኩ አላቸው it says do not worship the idols of this ከዛ ምን እንደተፈጠረ ታውቃላችሁ and he said ልክ መልአኩ አውርቶ ሲጨርስ the moment when they finish of speaking of angel they cried አንዳንዶቻችሁ በዚህ ወር እንዳታለቅሱ ነው የምጸልየው I pray that how many had cried ለምን እንዳለቀሱ ልንገራችሁ do you know why they cried ይሄን ሁሉ ህዝብ ሰብስቦ መልአኩ ሲያወራ when he speaks the gathering of this አንድ የቀበሌ ሊቀመንበር ቀበሌውን በሙሉ ሰብስቦ እንደሚያወራ አድርጋችሁ አስቡት because imagine that one person has spoken literally መልአክ ሰብስቦ አወራቸው and an angel of the Lord has spoken ከዛ መልአክ አወርቶ ሲጨርስ when he finished them አንድም ሰው በዚህ ጉዳይ ላይ ጣልቃ ገባ ያለው የለም መልአኩ ዲሳፒር አደረገ አለቀሱ because they cried because the angel has disappeared መልአክ መጥቶ ሸኙት ምንም ነገር ሳይጠቀሙ they entertain with the angel ለአንዳንዶቻችሁ እንደዚህ አይሆንም never I rebuke you አልሰማው እንደዛ አይሆንም እንደዛ never be like this አይሆንም it will never ever ያ የጸለያችሁበት መሬት the field of the land that you pray ሲመጣ ይቻለው I see it coming ሲመጣ ይቻለው I see it coming ጸሎታችሁ ሲመለስ ይቻለው I see it coming ስለተከታተላችሁን እናመሰግናለን የሄቨን ቲቪ የአራሰት አገልግሎት በቤታችሁ ሆናችሁ መከታተል ለምትፈልጉ ቀጥሎ ያለውን የኢትዮሳት ፍሪኩዌንሲ ተጠቀሙ ፍሪኩዌንሲ 11605 ፖላራይዜሽን ሆሪዞንታል ሲምቦል ሬት 45000 በተጨማሪም በየጊዜው የምንለቃቸውን ቪዲዮዎችና የተለያዩ መረጃዎችን ለመከታተል ፕሮፌት ሚራክል ተካ የሚለውን የፌስቡክ ገጻችንን ላይክ እና ፎሎ ያድርጉ እንዲሁም ፕሮፌት ሚራክል ተካ የሚለውን የዩቲዩብ ቻናላችንን ሰብስክራይብ ያድርጉ የምንለቃቸውን አዳዲስ መንፈሳዊ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ የደወል ምልክቱን ይጫኑ